ሰላም ሰላም የናይል አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የሰ ቤተሰቦች ቃላት ምስረታ የሚል ነው። እንግዲህ የሰ ቤተሰቦች ማለት 7 ቤተሰቦች አሏት። በሷ ስር ምን አይነት ቃላቶች እንደመሰረቱ አንድ ባንድ አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን እስከ መጨረሻው ተከታተሉ። የቻላችሁ ደብተር እስክሪብቶ ይዛችሁ አብራችሁ ከኔ ጋር እየጻፋችሁ ያነበባችሁ ተከተሉ። ኦኬ፣ አሁን ወደ ትምህርታችን። እንግዲህ የሰ ቤተሰብ ማለት እዚህ ጋር የምታዩት እነዚህ የአማርኛ ፊደላቶች ናቸው። ሰ ማለት 7 ቤተሰቦች አሏት። በሷ ስር ምን አይነት ቃላቶች እንደመሰረቱ አሳያችኋለሁ ማለት ነው። መጀመሪያ ፊደሎችን ላንብብላችሁ። ሰ፣ ሰ፣ ሱ፣ ሱ፣ ሲ፣ ሲ፣ ሳ፣ ሳ፣ ሴ፣ ሴ፣ ስ፣ ስ፣ ሶ፣ ሶ። ኦኬ፣ እንግዲህ በእነዚህ ምን አይነት ቃላቶችን ደግሞ እንደመሰረቱ ላሳያችሁ ማለት ነው። በደንብ አድርጋችሁ እናንተ ትኩረት ወስዳችሁ እዚህ ጋር ተከታተሉ። በሰ እንግዲህ ሰው፣ ሰው። ሰ ማለት የመጀመሪያ ፊደል እዚህ ጋር የምናያት ናት። ደግሞ የቤተሰብ ሁለተኛ በአንድ ላይ ስናነባቸው ሰው፣ ሰው የሚል ቃል ይመሰርትልናል ማለት ነው። ሰጠ፣ ሰጠ። ሰ የመጀመሪያ ናት። ጠ የመጀመሪያ በአንድ ላይ ስናነባቸው ሰጠ፣ ሰጠ የሚል ቃል ይመሰርትልናል ማለት ነው። ሰበረ፣ ሰበረ። ሰ ማለት የመጀመሪያ፣ በየመጀመሪያ፣ ረ የመጀመሪያ። እነዚህ ፊደላት የመጀመሪያ ድምጾች ናቸው። በአንድ ላይ ሰበረ፣ ሰበረ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ሰከነ፣ ሰከነ። ሰ ማለት የመጀመሪያ፣ ከየመጀመሪያ፣ ነ የመጀመሪያ። በአንድ ላይ ሰከነ፣ ሰከነ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ሱዳን፣ ሱዳን። ሱ ማለት የሰብሰብ ሁለተኛ ናት። ዳ ደግሞ የቤተሰብ አራተኛ፣ ነ ደግሞ የቤተሰብ ስንተኛ፣ ስድስተኛ። በአንድ ላይ ስናነባቸው ሱዳን፣ ሱዳን የሚል ቃል ይመሰርትልናል ማለት ነው። ሱስ። እንዲህ ሱ ማለት የሰብሰብ ሁለተኛ፣ ስ ደግሞ የቤተሰብ ስንተኛ፣ ስድስተኛ። ሱስ የሚል ቃል ይመሰርትልናል ማለት ነው። ሱፍ፣ ሱፍ። ሱ ማለት የሰብሰብ ሁለተኛ፣ ፍ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው የምንጽፋቸው ሱፍ፣ ሱፍ የሚል ቃል ይመሰርትልናል ማለት ነው። እሱ፣ እሱ። ማለት የአ ቤተሰብ ስድስተኛ፣ ሱ ደግሞ የሰ ቤተሰብ ሁለተኛ። በአንድ ላይ እሱ፣ እሱ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ፊደል ስንመጣ እንግዲህ ወደ ሶስተኛዋ ሲዳማ፣ ሲዳማ። ሲ ማለት የሰ ቤተሰብ ሶስተኛ፣ ዳ ደግሞ የቤተሰብ አራተኛ፣ ማ ደግሞ የቤተሰብ አራተኛ። በአንድ ላይ ሲዳማ፣ ሲዳማ የሚል ቃል ይመሰርትልናል ማለት ነው። ሲጋራ፣ ሲጋራ። ሲ ማለት የሰ ቤተሰብ ሶስተኛ፣ ጋ ደግሞ የቤተሰብ አራተኛ፣ ደ ደግሞ የቤተሰብ አራተኛ። በአንድ ላይ ሲጋራ፣ ሲጋራ የሚል ቃል ይመሰርትልናል ማለት ነው። ሱሪ፣ ሱሪ። ሱ ማለት የሰ ቤተሰብ ሶስተኛ፣ ሬ ደግሞ የረ ቤተሰብ ስንተኛ፣ አራተኛ። በአንድ ላይ ሱሪ፣ ሱሪ። ወደ ቀጣዩ ስንሄድ ሱር፣ ሱር። ሱ ማለት የሰ ቤተሰብ ስንተኛ፣ ሶስተኛ፣ ረ ደግሞ የመጀመሪያ። ሱር የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ፊደል ስንመጣ እንግዲህ ወደ ሳ። እንግዲህ እዚህ ጋር ሶስተኛ ፊደል አሳ፣ አሳ። አይ ማለት የመጀመሪያ ፊደል ናት። ሳ ደግሞ የሰ ቤተሰብ አራተኛ የምናገኛት ናት። አሳ። ወደ ቀጣዩ ስንሄድ ሳሃን፣ ሳሃን። ሳ ማለት የሰ ቤተሰብ አራተኛ፣ ህ ደግሞ የሀ ቤተሰብ ስድስተኛ፣ ነ ደግሞ የነ ቤተሰብ ስድስተኛ። ሳሃን፣ ሳሃን የሚል ቃል ይመሰርትልናል ማለት ነው። ሳሙና፣ ሳሙና። ሳ ማለት የሰ ቤተሰብ ስንተኛ ናት? የሰ ቤተሰብ አራተኛ፣ ሙ ደግሞ የቤተሰብ ሁለተኛ፣ ና ደግሞ የቤተሰብ ስንተኛ? አራተኛ። በአንድ ላይ ሳሙና፣ ሳሙና የሚል ቃል ይመሰርትልናል ማለት ነው። ሀሳብ፣ ሀሳብ። ሀ
ሀ ማለት የመጀመሪያ ፊደል ናት። ሳ ደግሞ የሰ ስንተኛ? አራተኛ። ብ ደግሞ የሰ ስድስተኛ። በአንድ ላይ ሀሳብ ሀሳብ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ፊደል ስንመጣ እንግዲህ ሴ ፊደል ደግሞ አምስተኛ ድምጽ ናት። ሴ እንላታለን። ሴ ሴት ሴት ሴ ማለት የሰ ቤተሰብ አምስተኛ ተ ደግሞ የተሰ ስድስተኛ በአንድ ላይ ሴት ሴት። ወደ ቀጣይ ስንሄድ ሙሴ ሙሴ ሙ ማለት የቤተሰብ ሁለተኛ ሴ ደግሞ የሰ ቤተሰብ ስንተኛ? አምስተኛ በአንድ ላይ ሙሴ ሙሴ የሚል ቃል ይመሰርትልናል ማለት ነው። ሴራ ሴራ ሴ ማለት የሰ ቤተሰብ አምስተኛ ራ ደግሞ የረ ቤተሰብ አራተኛ በአንድ ላይ ሴራ ሴራ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እሴት እሴት ማለት የአ ቤተሰብ ስድስተኛ ሴ ደግሞ የሰ ቤተሰብ አምስተኛ ተ ደግሞ የሰ ስድስተኛ በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው እሴት እሴት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ፊደል ስንመጣ እንግዲህ ወደ ስ ማለት ስድስተኛ ፊደል ስራ ስራ ስ ማለት የሰ ቤተሰብ ስድስተኛ ራ ደግሞ የረ ቤተሰብ አራተኛ ስራ ስራ። ወደ ቀጣዩ ስንሄድ ሰሜን ሰሜን ስሜን ስ ማለት የሰ ቤተሰብ ስንተኛ ናት? የሰ ቤተሰብ ስድስተኛ ሜ ደግሞ የቤተሰብ ኦኬ። ወደ ቀጣይ ስንል እንግዲህ ሰሜን እንግዲህ ሰሜን የሚል ቃል ይመሰርትና ማለት ነው። ስም ስ ማለት የሰ ቤተሰብ ስንተኛ ናት? ስድስተኛ ም ደግሞ የቤተሰብ ስድስተኛ ስም ስንቅ ስንቅ ስ ማለት የሰ ቤተሰብ ስድስተኛ ነ ደግሞ የቤተሰብ ስድስተኛ ቅ ደግሞ የቀ ስድስተኛ በአንድ ላይ ስንቅ ስንቅ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንግዲህ ሶስት የሰባተኛ ፊደል ናት። የሰ ቤተሰብ ሶስት ሶ ማለት የሰ ቤተሰብ እቺ ሰባተኛ ናት። ስ ደግሞ የሰ ቤተሰብ ስድስተኛ ተ ደግሞ የሰ ስድስተኛ ሶስት። ወደ ቀጣዩ ስንሄድ ስርያ ሶርያ ሶሪያ ሶ ማለት የሰ ቤተሰብ ስንተኛ ናት? ሰባተኛ ራ ደግሞ የረ ቤተሰብ ስድስተኛ ያ ደግሞ የቤተሰብ አራተኛ ሶሪያ። ወደ ቀጣዩ ስንሄድ ሶማሊ ሶማሊ ሶ ማለት የሰ ቤተሰብ ስንተኛ ናት? ሰባተኛ ማ ደግሞ የቤተሰብ አራተኛ ሌ ደግሞ የቤተሰብ ስንተኛ? አምስተኛ ሶማሊ ሶማሊ። ሶጌ ሶጌ ሶ ማለት የሰ ቤተሰብ ስንተኛ? ሰባተኛ ጌ ደግሞ የቤተሰብ ስንተኛ? አምስተኛ በአንድ ላይ ስናነባው ሶጌ ሶጌ የሚል ቃል ይመሰርትልናል ማለት ነው። ኦኬ እንግዲህ ለዛሬ ቪዲዮ ይዤላችሁ የመጣው የአማርኛ ፊደላቶችን የሰ ቤተሰቦች ቃላት ምስረታ የሚል ነበር ይዤላችሁ የመጣው። በዛሬ ቪዲዮ ከዚህ ያበቃን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።